እነዚህ በነጫጭ ኢትዮጵያ አልባሳት የተዋቡ ህፃናትና ታዳጊዎች በልዩ ሽብሸባና ጭብጨባ ታጅበው በጣፋጭ አንደበታቸው እግዚአብሔርን በዜማ ሲያመሰግኑ በውጭ ሀገር ተወልደው ያደጉ አይመስሉም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር ዜማ ማጀቢያነት እንድንጠቀምባቸው የተፈቀዱ የዜማ መሳሪያዎችን በፍቅር ሲጫወቱ ለተመለከታቸውም ከመሳሪያዎቹ ጋር በቅርብ የተዋወቁ ናቸው ብሎ ለመገመት ይከብዳል። እድሜያቸው ከ5 እስከ 12 የሚሆኑት እነዚህ ህፃናትና ታዳጊዎች ይህን የመዝሙር ዝግጅት ያቀረቡት ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እንደ አውሮፓውያን አቆጣጠር ከጁን 23 እስከ ጁላይ 11 2025 ዓ.ም ድረስ ያዘጋጀውን የ3 ሳምንት የበጋ ትምህርት ተከታትለው ማጠናቀቃቸውን አስመልክቶ በተዘጋጀ መርሃ ግብር ላይ ነበር። በቤተ ክርስቲያኑ ልዩ የበጋ ትምህርት መሰናዶ ላይ ተሳታፊ የነበሩት 75 ህፃናትና ታዳጊዎች በ3 ሳምንት ቆይታቸው የኦርቶዶክሳዊ ስርዓተ ትምህርትን ማዕከል ያደረገ የመጽሐፍ ቅዱስ ጥናት፣ ቅዳሴ፣ መዝሙርና የዜማ መሳሪያዎችን ተምረዋል። በየዕለቱ ከቤተ ክርስቲያኑ አባቶችና አገልጋዮች ጋር በነበራቸው የጸሎት፣ የዝማሬ፣ የትምህርትና የአብሮነት ጊዜ በእግዚአብሔር ቤት እያደጉ ለዓለም ብርሃን የሚሆኑ ክርስቲያን ልጆችን ለመፍጠር ጥረት ተደርጓል። ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ይህን መሰል ልዩ የበጋ ትምህርት ፕሮግራም ሲያሰናዳ 3ኛ ዓመቱ ቢሆንም ይህኛው መርሃ ግብር ካለፉት 2 ዓመታት በተማሪ ብዛትም ሆነ በጥራት የበለጠ ስኬታማ እንደነበር ምዕመናኑም ወላጆችም ይመሰክራሉ። ለዚህ ደግሞ ዋና ምክንያቱ ከመንፈሳዊ ትምህርት ጎን ለጎን ህፃናቱ፣ አዳጊያኑና ወጣቶች የተለያዩ የህይወት ክህሎት ስልጠና እንዲያገኙ መደረጉ ነው። ከነዚህ ስልጠናዎች መካከል በተለይ ከ8 ዓመት በላይ ለሆኑ ህፃናት የተሰጠው የኮዲንግ ስልጠና አንዱ ሲሆን ልጆቹ ባገኙት ያጭር ጊዜ ትምህርት የተለያዩ ስራዎችን ሰርተው ወላጆቻቸውንም ሆነ ቤተክርስቲያኗን አኩርተዋል። ሌላው በዚህ የበጋ ትምህርት ወቅት ተማሪዎቹ ያገኙት ክህሎት የገንዘብ አያያዝ ስልጠና ነው። ተማሪዎች የገንዘብን ምንነት ተረድተው በምን መልኩ ጥቅም ላይ ማዋል እንዳለባቸው ተግባራዊ የሆነ ስልጠና ወስደዋል። የተሰጣቸውን ገንዘብ እንዴት በበጀት መጠቀም እንዳለባቸው፣ ገንዘባቸውን በምን መልኩ እንደሚያሳድጉና ለምን ዓላማ መዋል እንዳለባቸው ተምረዋል። ይህ ብቻ አይደለም። የፎቶ አነሳስ፣ የቁም ጽሑፍ አጣጣል፣ የስዕል፣ የቅርጻ ቅርጽና ሌሎች ክህሎቶች የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የበጋ ትምህርት መርሃ ግብር ተሳታፊ ተማሪዎች ያገኟቸው ዕውቀቶች ነበሩ። በየቀኑ ከመምህራኖቻቸው ጋር በሚኖራቸው ጊዜም ስለ ጓደኝነት፣ በራስ መተማመን፣ ከሌሎች ጋር መስራት መቻልና ስለ መልካምነት ተወያይተዋል። የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ልዩ የበጋ ትምህርት መሰናዶ ዋናው ስኬት ህፃናትና ታዳጊዎች የክርስትናን ሕይወት እንዲማሩ ከማድረግ በተጨማሪ በእምነታቸውና በራሳቸው እንዲተማመኑ ማድረግ መቻሉ ነው። የትምህርት አሰጣጡ ትልቅ ትኩረት ያደረገውም ተማሪዎቹ በውጭው ዓለም የሚገጥማቸውን ፈተናዎች ሊወጡ የሚችሉበትን ዕውቀት እንዲያዳብሩ በማድረግ ላይ ነው።
ልጆች ሃይማኖታቸውን፣ ታሪካቸውን፣ ትውፊታቸውን እንዲሁም ስርዓታቸውን አውቀውና አጽንተው ቀደም ብለው ከተፈጠሩም ሆኑ ጊዜው ከወለዳቸው ችግሮች ራሳቸውን የሚከላከሉበትን ጥበብ ማስተማር ዋና ዓላማው አድርጎ የተመሰረተው የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ህፃናት በእግዚአብሔር ቤት መንፈሳዊ ዕውቀታቸውን እንዲያጎለብቱ ለማስቻል ከበጋ ትምህርት በተጨማሪ መደበኛ የሰንበት ትምህርትም ለህፃናት፣ ለታዳጊያንና ለወጣቶች ይሰጣል። በአሁኑ ሰዓትም የሰንበት ትምህርት ቤቱ ለመዘገባቸው ከ200 በላይ ህፃናት፣ ታዳጊዎችና ወጣቶች በየሳምንቱ እሁድ ከቅዳሴ ስነ ስርዓት በኋላ ኦርቶዶክሳዊ የተዋሕዶ ቤተክርስቲያችንን ትምህርተ ሃይማኖት፣ ትውፊትና ስርዓት እንዲሁም ግዕዝ፣ አማርኛ፣ ቅዳሴና ያሬዳዊ መዝሙራትን በማስተማር ላይ ይገኛል። በተጨማሪም ዘወትር አርብ ምሽትና በሌሎችም በተመደቡ ቀናት የድቁናና የሥነ ምግባር ትምህርቶችን በመስጠት ወጣቶች ቤተክርስቲያኗን እንዲያገለግሉ እያደረገ ይገኛል። እነዚህ ሁሉ ስኬቶች የተገኙት ታዲያ ጊዜያቸውን መስዋዕት አድርገው ቤተክርስቲያኗን በእውቀታቸው እያገለገሉ በሚገኙ ጥቂት በጎ ፈቃደኞች ነው። ጥረቶቹ የበለጠ ተጠናክረው እንዲቀጥሉና በመንፈሳዊ ትምህርትም ሆነ በቀለም ትምህርታቸው አርአያ የሚሆኑ ሀገር ተረካቢዎችን በብዛት ለማፍራት ግን የሁሉም ምዕመናን ድጋፍ ወሳኝ ነው። በመሆኑም ከገንዘብ ድጋፍን ባሻገር ህፃናትን በማስተማር የመማሪያ ቁሳቁሶችን በማዘጋጀትና በጤና፣ በህይወት ክህሎት እንዲሁም በተለያዩ የሙያ መስኮች ድጋፍ ማድረግ የሚችሉ ወላጆች በበጎ ፈቃደኝነት እንዲሳተፉ ቤተክርስቲያኗ ታበረታታለች፣ ጥሪም ታቀርባለች። ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዓላማው ከዚህም በላይ ነው። እንደ እግዚአብሔር ፈቃድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕግና ስርዓት የሚያሟላ ትልቅ ቤተክርስቲያን ገንብቶ ምዕመኑ በበቂ ዕውቀትና እምነት እንዲጸና ለማድረግ ከእግዚአብሔር የተሰጠውን ተልእኮ እየተወጣ ይገኛል። ከዛም ባሻገር ግን ህፃናትን በምግባር አሳድጎ ወጣቶችን በሃይማኖት አጎልምሶ የአባቶችን አደራ የሚረከብ ባለራዕይ ትውልድ የመፍጠር ትልቅ ራዕይ ሰንቆ እስከ መጨረሻው ይተጋል። ይህ ይሆን ዘንድ የእግዚአብሔር ፈቃድ ይሁንልን። የእመቤታችን ምልጃዋ የቅዱስ ጊዮርጊስ በረከቱም ይርዳን። አሜን።